ይህ ቦታ ወንጂ ይባላል። ለብዙዎች የስኳር ፋብሪካና የሰላም ምድር ነው። ለጥቂቶች ግን ይህ ቦታ የፍርሃትና የፈተና አውድማ ነው። ኢትዮጵያ ውስጥ እንዲህ ያለ ነገር አይቻላልም። ሺዎች በሚጮሁበት ሞተሮች በሚያገሱበትና አየር በአቧራ በሚታፈንበት በዚህ ሜዳ ላይ በሰከንድ ስህተት ጀግናና ተሸናፊ ይለያሉ። ይህ ዝም ብሎ መንዳት አይደለም። ይሄ በኢትዮጵያ ውስጥ እስካሁን ያልተለመደ ድፍረትንና ዕውቀትን የሚጠይቅ እብደት ነው። ለዚህ እብደት ደግሞ በብረት የተገነቡ ብዙ የስፖርት መኪኖች ወደ ሜዳው መጥተዋል። ይህንን ቪዲዮ ስፖንሰር ያደረገላችሁ ሬድ ሲ መኒ ትራንስፈር ነው። በኢትዮጵያ ብሔራዊ ባንክ የተመዘገበና ሕጋዊ ፍቃድ ያለው የገንዘብ ልውውጥ ኩባንያ ነው። ደንበኞቻችን ገንዘባቸውን በፍጥነትና በታማኝነት እንዲልኩ እንዲሁም እንዲቀበሉ እናደርጋለን። ከዚህ ጋር በተያያዘ ሕገወጥ የገንዘብ ልውውጥ ኩባንያዎች እንዳሉና ብሔራዊ ባንክ የዘረዘራቸውን ዝርዝር በመከታተል እንዲሁም ከነዚህ ሕገወጥ ኩባንያዎች እንዲጠነቀቁ እንመክራለን። ለጊዜው ከእንግሊዝ ብቻ ወደ ኢትዮጵያ፣ ወደ ኤርትራ እንዲሁም ወደ ኡጋንዳ ገንዘቡን ማስተላለፍ ይችላሉ። ወደ ሌሎች ሀገራት ተደራሽነታችንን ለማስፋት እየሰራን እንገኛለን። ለደህንነታችሁ ሁልጊዜ በህጋዊና በተፈቀዱ ገንዘብ ማስተላለፊያ ድርጅቶች ብቻ ይጠቀሙ። ልዩ አገልግሎት ለልዩ ደንበኞች ሬድ ሲ መኒ ትራንስፈር። What's good everybody? ሰላም እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ ባበደ ቪዲዮ ተመልሰን መተናል። ቀውጢና Yes, sir. Benga, Chataku. Anyway, the one and only Captain Kargai, all the way from Addis Ababa. Yes, I was. Kargai, አንቺን ነው ማለት እግዚአብሔር ዩቲዩብ ላይ በጣም ለረጅም ጊዜያቶች አዳዲስ ፕሮጀክቶችን ሲሰራ ምናምን ነገር መመለከተው ሰው ነው። ዛሬ ከሱ ጋር ነን። የምንገኘው ደግሞ ወንጂ ነው። እዚህ የመኪና ውድድር ተጀምሯል አይደል? ለስንተኛ ጊዜ ነው የሚደረገው? I think ብዙኛ ጊዜ ነው። በአመት የዚህ አመት ብቻ ወደ ሁለተኛው ምናምን ነው በማቀው ራሱ ብዙኛ ጊዜ ነው። እሺ ራስን አስታውቂያችሁ ለማለት እኔ ስሜ ካፕቴን ካርጋ ይባላል። ዩቲዩብ ላይ ካፕቴን ካርጋ በሚለው ዩቲዩብ ቻናል ታቁኛላችሁ። የተለያዩ መኪኖችን አፕግሬድ በማድረግ ሪስቶር በማድረግ ስለ መኪኖች የተለያዩ ኢንፎርሜሽኖችን በመስጠት ነው ቲክቶክም ላይ ዩቲዩብ ላይ ያለሁት። ዛሬ እዚህ ጋር ተገኝተናል። ደግሞ ቼክ አውት የሱን ዩቲዩብ ቻናል እዚህ ጋር እናስቀምጥላችኋለን። በጣም የሚገራርም የመኪና ኮንቴንቶችን ይዞላችሁ መጥቷል። አሁን የምንገኘው ከጎስት ጋር ነው። ጎስት ባላለች መኪና ኤኒዌይ እስኪ እንሂድና ዛሬ የመኪና ውድድር በወንጂ ላይ ለመጀመሪያ ጊዜ ነው እዚህ ሲሳተፍ ኢትዮጵያ ላይ የመኪና ውድድር። አብራችሁን ቆዩ እስከ ቪዲዮ መጨረሻ። ሰብስክራይብ ካላረጋችሁ አድርጉ። ልጅ እስኪ በለው እዩት እስቲ መኪናው ሲዞር መሬቱን እንዴት እንዳስጨነቀው። የጎማው ቅርጽ ራሱ መሬቱን አላስተረፈው። አሁን ደግሞ ወደ መኪና ውስጥ ልግባና እናያለን። ያስፈራል በጣም ግን ወንድ ልጅ አይፈራም። ቆርጠናል አባቴ። ወደ ውስጥ እንግባ። ኤፊ ሪአክሽን አሁን እናያለን። እሺ አንቺ ቀስ ብለሽ ግን አንድ እንደረፍተው ነው። ቀስ ብለሽ ጀነን ያዚና
ሪአክሽን አሁን ነው ዋናው ሴሽን ሊላተም እየመሰለ ዋናው ሴሽን አሁን ነው ዋናው ቀስ በኋላ ያበደ ነው ኦልራይት ጋይሶች አሁን ውድድሩ ቦታ ደርሰናል። ከጀርባ የምታዩ ከሆነ የተለያዩ መኪኖች አሉ። በደንብ የመኪና እውቀት ያለው ሰው ነው ዛሬ ያገኘነው። በነገራችን ላይ ወንጂ የስኳር ፋብሪካው አካባቢ ነው የምንገኘው። ናይስቲ ካፕቴን ዋያ ካፕቴን ብሩስ ዋጓ ካፕቴን ብሩስ ሊ ነው እንዴ? ብሩስ ሊ ከመጣ እሱ ስም እንዴት መሰለሽ ማርሻል አርት ሰራ ነበር በፊትና እሺ እና ሰከንድ አና ላይ ማርሻል አርት ላይ ኧረ እባክህ እንዴ ከባድ ነው በዛ የጠራኝ ብሩስ ሊ ተባለ ብሩስ ሊ ምናምን ነገር እንሞክር ነበር። ኦልራይት ሶ ከዚህ ጋር እንግዲህ አንድ መኪና ትታየኛለች። ኢትዮጵያ አማኑኤል ቢ ቦጋን ምን መኪና ነው ይሄ? ይሄ ቮልክስዋገን ቦራ ይባላል መኪናው። ቮልክስዋገን ቦራ ይባላል። እሺ ቆንጆ መኪናው ለእንትን ለራሊ አሪፍ ግሪፕ ያለው መኪና አፕግሬድ ተደርጓል። ውስጣቸው ሮል ኬጅ አላት። እዚህ ጋር የሬሲንግ የራሊ ጎማ አላት ምናምን። ይሄኛው ምናምን ነው። በጣም ሜቢ ፖርሽ 911 GT3 RS ላይ ምናምን ካይሽ ማንታይ ኪት አላቸው። ማንታይ ኪት ማለት አየር ቀዝፎ እግሩ እንዲያቀዘቅዝ ማለት ነው። ሃይ ስፒድ ላይ ስለሚሆን ይሄኛውም ከዚህ የተወሰነ ሬፕሊኬት ተደርጎ የተሰራ ዊም ነው። ግን ኖርማሊ ለሬሲንግ ዩዝ ኦንሊ የተሰሩ እንትኖች ናቸው ለራሊ ማለት ነው። ሶ ጎማቸውም በዛ ልክ የተሰራ ናቸው። ኢንጂን ሳይዟስ ምንድነች? እዚች ኢንጂን ሳይዟ አይ ቲንክ በ1.6 መሰለኝ አምናሹ ክፍት ነው። አንተና ወደ ውስጥ ገብታ አሳይልኝ። በጣም የውድድር መኪና በቃ አየው ብረቱ ምናምን ነገር ሮል ኬጅ አለ። ሴፍቲ ሜጀር የመጀመሪያው ሴፍቲ ስለሆነ ሮል ኬጅ አለ። የዚህኛው ሮል ኬጅ ኢትዮጵያ ውስጥ እንደዚህ እግዚአብሔር በቃ የሚያስደስት ነገር ተስፋ ያለው ነገር በጣም ተስፋ ያለው ነገር እንደምንም ብለን እናሳድገዋለን። አንዴ ደግሞ እውቀት እንደዚህ ኢማጂን በጣም እውቀት ያላቸው ልጆች እንደዚህ አሉና ኢትስ አሜዚንግ እግዚአብሔር እቺኛዋስ ምንድነች? እቺኛዋ ሴሊካ ቶዮታ ሴሊካ ትባላለች። 2000 ካታጎሪ ነው የምትወዳደረው። እስቲ ወደ ውስጥ ሰላም እንዴት ነሽ? አማን ነው አታ በስማ ይሄ መኪና በራሊ እንትን በጣም ኮንከር ሲያደርግ የነበረ በጊዜው በጣም ኮንከር ሲያደርግ የነበረ በጣም ታዋቂ መኪና ነው ሴሊካ። ለራሊ በጣም ምቹ ናቸው፣ በጣም ሴፍ ናቸው፣ በጣም ስሙዝ ናቸው። ደግሞ ሴፈስት ካር የሚባለው የራሊ ካር ነው። ብትገለበጥ ምንም አትሆን። እንቅ አድርጎ ይዛላ። ሄልሜት ታረጋለህ፣ ደግሞ ሄልሜት ታረጋለሽ። ሮል ኬጁ አንተን ፕሮቴክት ያደርጋል። ሲት ቤልቱ አንተ አፈንግጠ እንዳትወጣ ያደርጋል ማለት ነው። እሺ አሁን ደግሞ እዚች ጋር ሌላ ሚትሱቢሺ ላንሰር ኢቮ ትባላለች። ኢቮ 3 ነች። የምንድን የጃፓን ነው? የጃፓን መኪና ነች። ሚትሱቢሺ ላንሰር ኢቮ ትባላለች። ኢቮ 3 ነች። 2000 ፕለስ ቱርቦ ነው የምትገባው። እቺ ካታጎሪዋ እቺ ትለያለች። ደሞስት ኤክስፔክትድ መኪና ነው። ሶ እቺ ነች የምትቀጠቅጣቸው ሁሉ ነው። በደንብ እስካሁን ዌል ፊኒሽድ መኪና የተሰራ እስከ ጠንቀቅ ብሎ የተሰራ መኪና ይሄ በጣም ነው የሚያምረው። እቺ ምንድን ነች? እሷ ቬንቲሌሽን ነች። በስማ አታ የሌላ ነገር የለም። ቬንቲሌሽን ነች። እዚህ ጋር ነው ነገር። ይሄኛው ኤር ቬንት ነው። ኢንጂኑ በደንብ እንትን እንዲያገኝ ነው። ይሄኛው ደግሞ ሴክሲ መሀል ድራይቭ ላይ እንዳይከፈት እቺ ሁድ ላች ነች። ኦኬ እዚህ ጋር ደግሞ ማን አለች? እቺ ደግሞ ቀሽታለች። ጎስት ዋን ኦፍ ደግሞ በነገራችን ላይ BMW መኪና ፉል ፕሮጀክት ከስክራች አንስቶ ኤቭሪቲንግ ከመቀመጫው ኢንጂኑን ራሱ አንተ ኢንጂኑ ራሱ ተነቃቅሎ ነው ፉል ፕሮሰሱን እያየው ነበር ቁጭ ብዬ ብታይ በቃ አቺ በጣም ነው ያዝናናሽኝ እናቴ ትምት በጣም ዩቲዩብ ላይ ፈታ ያደረገኝ ፕሮጀክት ደግሞ ባይ ዘ ዌይ አይ ኖ የፎር ስፒድ አልጮትሽም ልጅ እያልሽ ሞስት ዋንቴድ በቃ እዛ ላይ ስንጮት ምናምን የነበረው ስቶሪ ላይ ምናምን ሁሌ በጣም በቃ ሊሰማሽ ያደረገ ነበር። ይሄ መኪና በጣም ሃይ ስኩል ያለ ገዛት መኪናች ሃይ ስኩል 11 ማን ነው ግን ፈንድ የሚያደርገው?
ብር ያው እሰራለሁ። 3 መኪና አለ አሁን 3 መኪና አለ። ሶስቱም ደግሞ በጣም ኤክስፔንሲቭ ላይክ ሌላ ስፖርት አይነት ነገር ውስጥ ስለምከታቸው ቱን ይደረጋል ኢንጂኑ ምናምን እንትን ይባላል ዋይት ቦዲ ኪት ምናምን ስትል ምን ያህል ብር ስፔንድ አደረክበት? ብር እስከ ነው የምታመጣው? ብዙ ሚሊየንስ ነው ስፔንድ የተደረገው። ብር ከየት ነው የማመጣው? ስራ እሰራለሁ። ምንድነው የምሰራው? ዛሬ አንፋታ። ማርኬቲንግ ነው የምሰራው። ማርኬተር ነኝ። የተለያዩ ትላልቅ ካምፓኒዎችን ማርኬቲንግ ነው የሚሰራው። ራስን ፈንድ የምታደርገው? አዎ። እና መልቲፕል ቢዝነሶች አሉ። ግብርናም እሰራለሁ፣ እርሻም አርሳለሁ። ብዙ ኧረ እባክህ ጎበዝ። አየህ ስንት ዓመት ነው አሁን? 21 አካባቢ 21። እስቲ እግዚአብሔር ማለት አተ አንቺ በድበላልሽ እናቴ ተው 21 ነሽ ግን? ኧረ እናቴ ተው አንበሳሽ። እኛ እኮ አርጅተናል። ይመጣል ምናምን እኛ እኮ አርጅተናል ወንድሜ። አሁን እንግዲህ ጉዟችንን እያደረግን ያለ ነው ወደ ሬስ ትራኩ ነው። እዚህ ጋርም የተለያዩ መኪኖች አሉ። እቺ መኪና ባይተው ፔጆ ነች። ባለፈው የጃልሜዳ ራሪ ጊዜ በጣም አቴንሽን የሰረቀችው መኪና ይቺ ነበረች አይደለ? አቴንሽን የሰረቀው አክቹሊ ድራይቨሩ ነው። ድራይቨሩ ኢዝ ዘ ቤስት ሲነዳ አውት ኦፍ ኦል ብዙ ድራይቨሮች ይቻላል። ኢዝ በጣም ማኒያክ በጣም ጎበዝ ነው። ፕሪሳይዝ የሆነ ድራይቨር ነው። እቺም ራሷን እቺ ፔጆ ነች። እቺም BMW አለ እዚህ ጋር ሌላ this is one of my dream cars. በስመ አብ አንተ እቺ ደግሞ በሲንግል ዶር አለች። እቺ ሶስተኛ መኪና እቺ በሲንግል ዶር ነች። ኦኬ ሲንግል ማለት 2 ዶር ማለት ነው። 3 ዶር ከጀርባዋ ጋር ሲቆጠር ናይስ BMW 325 ትባላለች። እቺ አጋጣሚ ሆኖ 4 ዊል ነች። 325 ነች። ሲኩዌንሻል ሳይሆን የሆነ ሾርት ሽፍተር አላት። ኦኬ ሾርት ሽፍተር አላት። የማለት ቶሎ ጊር ሽፍት ለማድረግ ቶሎ ቀላል ነው የሚሆነው ማለት ነው። በስመ አብ እቺ ሴክሲ ነች። ውስጡን the best driver ካገኘች ኮንከር ማድረግ የትኛውንም ሬስ ኮንከር ማድረግ የሚችል ግን መኪና በነገራችን ላይ ድራይቨሩ ነው የሚወስነው እንጂ መኪና አይደለም። ኤግዛክትሊ አሁን የኔ ጎስት እኮ እንደምታስቢው በጣም መኪና አይደለችም፣ ስፖርት መኪና አይደለችም። ቤዚክ መኪና ለመንቀሳቀሻ እንተኛ አለች። በጣም ኮንትሮል ስታደርጊ አየንሽ እኮ በጣም you have to be precise አረጋ ማሻት ይሆናል ማለት እንዴ ነው ያንቺ እኮ ነው እግዚአብሔር ያንቺ እኮ ይመስላል እንዴ ያለሽ አበረ ያንቺ። በነገራችን ላይ ከትልልቅ የቲቪ ቻናሎች ከኢቢኤስ ምናምን አንድ ደግሞ ስፖርት የሚዘግባለ ሰይድ ነው ስሙ ሰይድ ኪያር ምናምን ትልልቅ አሳያቸው ነይ በስመ አብ ያቡኑታል። ኤኒዌይ በጣም ትልልቅ የስፖርት ጋዜጠኞች ከቲቪ ፕሮግራም የመጡ በጣም ብዙ ሰዎች አሉ እዚህ አካባቢ። እስኪ ያለውን ቫይብ ደግሞ በደንብ ውድድሩን እናሳያችሁ። ዳኞች አሉ ደቂቃ ይዙላል። ከዛ ስታርቲንግ ፖይንት ከዚህ ነው። ከዚህ ጀምረው በዛ ዞሮ ምናምን ነገር በዚህ ሲመጡ ያልቃል ማለት ነው። እዛ ጋር የመጀመሪያው ፍላግ ትታያለች። እዛች ፍላግ ጋር ያልቃል ውድድሩ። ቀድሞ ሄደው ፕሬስ ማድረግ አለባቸው። በቶሎ ደቂቃ እንትን ያለው ሰው ያሸንፋል። ሽልማቱ እንዴት መሰለ ትሪኪ ነው መሰለ። ብዙ ማይነር ሩሎች አሉት። ሶ እነሱ ነው ቤክ አላረክ ላይክ ኢቨን ኢፍ ዩ አር ዘ ፋስተስት ምናምን ዊን አታረግም፣ ትበላለህ። ዊን አታረግም። you have the አሪፍ ፖይንት አሪፍ ደቂቃ አለህ እንበል ላይክ ጨርሰህ መጥተህ እዛ ጋር ውድድሩን እንደጨረስክ ቶሎ ሄደህ እዛ ጋር ፕሬስ ካላረክ ምናምን ደቂቃ ውስጥ እየቆጠረ ነው የሚሄደው። ሶ ደቂቃውን ማስቆም አለብህ። ኢቭን ሰከንዶች ራሱ ማተር ያደርጋል። ኤግዛክትሊ የሆነ መንገድ ከሳትክ የሆነ ቦታ ድሪፍት ካረክ ምናምን በቃ ኤቭሪቲንግ ፌልድ። ድጋሚ ሌላ ስፒን ልናደርግ ነው። ሌሎች ሰዎች አሉ ከኋላችን በነገራችን ላይ ኮቴ
God damn! Drifted to game and died sitting there. Holy! Captain Brucey like. Wow, what situation? Big man thing. በቃሽ በራዘሬ አንቺ ግን በጣም ቺል እያደረግሽ ነው። ምነቱ ኧረ እባክህ ተው። በስመ አብ አንዴ ነበር ይደገም አጭርል ያለው ታውቃለህ። ቶሎ ይሞተው አንቺ በቃሽ ለካ በዚህ ነው የመጣው። በዚህ ነው እንገናኝ። ቦሊ ኦልራይት አሁን ደግሞ ዞር እያለን የውድድሩን ድባብ የምንመለከት ይሆናል። እዚህ ጋር እንደምትመለከቱት አምቡላንሶች አሉ። ኢን ኬዝ ኦፍ ኤኒቲንግ ሃፕን እዚህ ጋር 2 አምቡላንሶች አሉ፣ ይዟቸው ይሄዳሉ። እዚህ ጋር ደግሞ ኮሜንታተሮችና የተለያዩ ደግሞ ነገሮች ይደረጋሉ። እዛ ላይ ራሱ ይሉ ግብዳ ካሜራ ነው አሳያቸው ናት ይገባል። ከላይ ሆኖ አይ ቲንክ ላይቭ ይታያል መሰለኝ። አዳማ ይታያል ላይቭ ላይ አለ። ምን ላይ? ኦኬ ዩቲዩብ እስቲ ኦቢኤን ላይ እዚህ ጋር ኮሜንታተሮች አሉ። እዚህ ጋር ላይቭ በፈረንሳይኛ በአማርኛ በኦሮምኛ ኧረ እባክህ በፈረንሳይኛ በአማርኛ በኦሮምኛ በእንግሊዘኛ ዳይ እስኪ ነው እንዲ አታ አረና የወናት ጂዛስ ላይቭ በስመ አብ ቆይ ችግር ገጥሟት ረጅም ደቂቃዎችን ለማስተካከል ወስዶ ዋው ጥሩ ነገር ተነስቶ አሁን ላይቭ ላይ አታ ቀጥሏል። ዳይዮ ኤኒዌይ እሱን በደንብ የምናሳያችሁ ይሆናል። ጥሩና ሊገባው የሚችለው ስለ ዋና የትራፊክ ደህንነታችን ላይ ትልቅ ስራ ሊሰራ ሊያግዝ የሚችል ስፖርት ነው እና በደንብ ትኩረት ሊሰጠው ይገባል። እዚህ ጋር ኮሜንታተሮች ናቸው። እንደተባለ ከሆነ በአማርኛ፣ በእንግሊዘኛ፣ በፈረንሳይኛ፣ በኦሮምኛና በሌሎችም ቋንቋዎች እዚህ ጋር ኦቢኤን ኦሮሚያ የሚል ቻናል ላይ ይተላለፋል ላይቭ። ድባቡ ይሄንን ነው የሚመስለው። እሺ ላይቭ እዚህ እንትኑ ብሮድካስቱ ነው። እዚህ ጋር ብሮድካስት የሚያሳየን ሰው ተገኝቷል። እስቲ ላይቭ ነው ኤቭሪቲንግ። እስቲ ነው እሺ ሆሊ ስትጋጨላችሁ ላይቭ ብሮድካስት የሚደረግበት ቦታ ነው። this is tough በደንብ ስታብሊሽ አድርጋት። ኦርጋናይዝድ የሆነ ፕሮግራም ተከተለሽ አንተ ጋር ነኝ አስቼ ፕሪቪንግ ማለት ነው። ከዚህ ጋር ነው ኤቭሪቲንግ ኮንትሮል የሚያደርጉት። እዚህ ጋር ብዙ ሰዎች አሉ።
ካሜራ ፎር ሬዲ ሆናል ተብሏል። ገባለት ያዝ ከዛ ላይ ከላይ ሆኖ እኮ ነው የሚቀርጸው። ልክ ዴክቱን በእግዚአብሔር ታየር በጣም ወሳኝ ነው። This is tough. እዚህ ጋር ደግሞ የሳውንድ ኮንትሮል የሚደረግበት ሩም ነው። ኤቭሪቲንግ ከዚህ ጋር ማየት ይችላል። እንደገና ደግሞ ፍላት ላይ ስፔስ አለው። ቅድም ስናያት የነበረችው ጥቁሯ መኪና ይችላል ይመስለኛል። ምንድነው ከዚህ ጋር ሳውንድ ነው በደንብ ኮንትሮል የምታደርገው። ማስተር ሩም እዚህ ነው። ማስተር ኦዲዮ ሩም እዚህ ነው። እዚህ ደግሞ ቪዲዮ ነው። ቪዲዮና ሪፕሌይ ሪፕሌይ የሚደረግበት ደግሞ ሩም ይሄ ነው። ኤቭሪቲንግ ኮንትሮል የሚያደርጉበት ሩም ታፍ። በነገራችን ላይ ውድድሩ አዳማ ከተማ ላይም ነበር። እውነት ለመናገር እኛ ቦታው ላይ ስንደርስ ትንሽ አርፍደን ነበር፣ ግን ሞመንቱን ለማየትና ድባቡን ለመታዘብ አረፈደብንም። ከተማዋ በውድድሩ ምክንያት እጅግ ታውካ ነበር። እዚህ ጋር መጥቀስ ያለብን ትልቅ ነገር ቢኖር የኦቢኤን ብሮድካስት ዝግጅት ነው። የሚገርም ማሰራጫና ፕሮፌሽናል የሆነ አቀራረብ ነበር የነበራቸው። እኛም የአዳማን ውድድሩን መጀመሪያ እንድታዩ ጥቂት ምስሎችን ከኦቢኤን ወስደናል። ሉካና ኤልያስ ብርሃኑ ጥሩ ቦታ ይዞ ከርፉን እየጨረሰ ነው የሚገኘው። ሉካ ምንም እንኳን የከተማውን ውድድር የተወሰነ ቢያመልጠንም እዛው ተገኝተን የነበረውን ጉልበት ግን በሚገባ አይተናል። አሁን ደግሞ በቀጥታ ወደ ዋናው የወንጂ ሜዳ ነው። ኦልራይት ጋይሶች እንግዲህ እንደተመለከታችሁት በወንጂ ከተማ ላይ የነበረው የመኪና ውድድር ፕሮግራም ይሄንን ይመስል ነበር። ከብዙም ቢሆን በጥቂቱ ለማሳየት ሞክሬያለሁ። እኔም ደግሞ ይሄው እየነዳው ቢትል ጁስ ነው የምትባለው ቮልክስዋገን ይዤ መጥቼ ነበረ፣ ግን ተበላሽታለች ትላለ። የዛሬው ቪዲዮአችን በወንጂ ከአዳማ በቅርብ ርቀት የምትገኝ ከተማ ነች። ወንጂ የስኳር ፋብሪካ ሲባል ሰምታችሁ ሊሆን ይችላል። በጣም የሚገርም ግሬት ኤክስፒሪየንስ ለመጀመሪያ ጊዜ የመኪና ውድድር ኢትዮጵያ ውስጥ ሳይ እና ስካፈል እዚህ ቦታ ላይ ነው። እንዳያችሁት የዛሬው ቪዲዮአችን እኔን ይመስል ነበር። ቀጣይ ደግሞ በሌላ ቃውጤና ባንግ በሆነ ቪዲዮ እንገናኛለን። ይመቻችሁ። ፒስ አውት ይላል።